ይሄው እኛ ይሄ ነበር ስንጠብቅ የነበረ። ከሀገር ሊወጡ ነው ኢትዮጵያ ውስጥ ለመሄድ ነው። በዚህ ልክ ሳምንት ሙሉ ሄርሜላ ከሀገር ልትወጣ ነው። ይሄው እንግዲህ ወንዶቹ መሀል ውስጥ ገብታ አለባበሷን አያችሁ አይደለ? ይሄ የጨፈራ ቤት አለባበስ ነው። ሶስት ወንድ መሀል ውስጥ ገብታ ባለትዳር የሆነ ወንድ በዚህ ልክ ለማስቀናት ወንድ ልጅን ስህተት ውስጥ ለማስገባት ጎንበስ ቀና ስትይ አይደብርሽም? እንኳን ለሴትነትሽ ትንሽ አይሰማሽም? እኔ አፈርኩ ጌታ። ምን አለባበስ ነው? በቃ የቀራሹን ነገ ደግሞ ዋና ትገባላችሁ አይደለ? ፓንትሽን አሳይ፣ ችግር የለውም። እሱን የቀራሽ ሌላ ምንም የቀራሽ ነገር የለም። በጣም ያሳፍራል። ቤተሰብ ምነው ቤተሰብ የለሽም እንዴ? ቤተሰብ የለሽም? ኤፍሬም እንዳለው እውነት ኤፍሬም ዛሬ ውስጤን ያራሰልኝ ማለት ወንድ ማለት ልክ እንደ ኤፍሬም ማለት ነው። ወንድ ልጅ ቆፍጠን ስል በቃ ማንም ደፍሮ ወደ እሱ ህይወት አይመጣም። እውነት ለመናገር ኤፍሬም ዛሬ የተናገረልኝ ትክክል ነው። እውነት በጣም ነው የሚደብረው። በሱ ዙሪያ ያሉ ጓደኞችን ተብዮ እሱን ገደል ውስጥ እያስገቡ ነው እንጂ የእውነት ምንም እየጠቀሙ አይደለም። ጌታን ነው ምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ተመልሼ መጥቻለሁ። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሁሌ በእነዚህ ዙሪያ እንግዲህ ሁሌ ቪዲዮ እንሰራለን ምንም አውርተን እኮ እኛም ራሳቸውን ደከምን ማለት ነው። በእውነት በእነዚህ ሰዎች ዙሪያ አስተያየት ለመስጠት እንኳን እውነት በጣም ነው የሚያስጠላው። የምር ለሰዎች ምን አይነት እንደሚያስተምሩን አናቅም። በእውነት እንጃ። ባለትዳር የሆነ ወንድ ሚስቱ ወልዳ እሱ ከሌላ ሴት ጋር ከውሽምት ጋር እንደዚህ ሲላላጥ አይደብርም? ምን አይነት ሰርፕራይዝ እንደሚኖራቸው አላቅም። እንግዲህ ይሄን አደረኩ አንድ አረብስ ማአም ለአንድ ቀን 20 ሺህ እኛ ስለ እናንተ ብር እንኳን ተናገሩን አላልነ፣ አልተጨነቅን። እናንተ ገንዘብ ይሄው በዩቲዩብ ሰርታችሁ ስለምታገኙ እናንተ ጋር ምንም አይመስላችሁም፣ ገንዘብ የፈለጋችሁን ብታወጡ ማለት ነው። ስለዚህ አንቺ ሴትዮ ለክብርሽ ተጨነቅ ትንሽ ማለት ነው። በጣም ነው የሚደብረው ድርጊትሽ ወደ ላይ ነው የምለው። እውነት ዘጋሽኝ። አንቺ ማይሽበት ቦታ ዘጋኝ እውነት። ምን ነው ሴትነትሽን ብታስከብር አይሻልሽም? እኮ ባለትዳር ወንድ ነው። አሁን ሩታና አብርሽን አለያይተሽ አንቺ ላይ ራስሽን ለማድረግ ነው ይሄ ሁሉ ጥረት የምታደርጊ፣ ወንድ ልጅን ለማስቀናት፣ ወንድ ልጅ ስህተት ውስጥ ለማስገባት። በዚህ ልክ ስትሄጂ ርቀት አይደብርሽም? ይሄ ሁሉ እኮ እንግዲህ ይሄ ሁሉ አንቺ ላይ ነው በቃ እየፈረዱ ያሉ ማለት ነው። አንቺ ነሽ ባለትዳር ወንድ ላይ ተለጥፈሽ አልወጣም እያልሽው አንቺ ነሽ። በጣም ነው የሚደብረው። ነገ በኔ ቢሆንስ? አሁን ሩታ ላይ አንቺ የምታደርግ ድርጊት ነገ በአንቺ ላይ ቢደረግስ ብለሽ እንኳን ትንሽ አስቢ ማለት ነው። በጣም ነውር ብልግና የሆነ ነገር ነው ያደረግሽ ያለሽው ማለት ነው። እንግዲህ አንቺ እንደ አሉ እንግዲህ ሄርሜላ ለብሩክና ለአቤል ገንዘብ እንደምትሰጠው እየተባለ ነው ያለው አሁን ላይ ማለት ነው። እነሱ ደግሞ አብርሽ ወደ አንቺ ለማመጣት ከሩታ ርቆ የሩታና የአብርሽ ፍቅር ጠፍቶ ወደ አንቺ ለማድረግ እነሱም ደግሞ ጥረት እያደረጉልሽ ነው። አንቺ ደግሞ በየወሩ ገንዘብ ስለምትሰጪ ሁሉም ነገር ስለምታደርጊ ይሄው አቤላ እኮ ድሮ እኮ የሰዓት ወርቅ የለም ጋይስ፣ ብሩክም የለውም፣ የአንገት ወርቅም አልነበራችሁም። ይሄ ሄርሜላ ናት እንግዲህ መቼም የገዛችሁ። አቤላም የሰዓት ወርቅ አለ እጁ ላይ እንዳያችሁ ማለት ነው። እንግዲህ ይህ ሁሉ እያደረገችው ያለችው ሄርሜላ አብርሽና ሩታን አለያይቶ ከዛ አብርሽና እቺ ውሽምት ማለት ነው ሁለቱን ለማጋባት እንግዲህ ኩርፍቱ ሄዱ። ኩርፍቱ ደግሞ አስቡ እንግዲህ የሆነ ፕሮግራም አለ ወይ የፍቅር ጥያቄ ሊቀበልም ይችላል ልጁ። የሆነ ነገር እያደረጉ ያሉ ማለት ነው። እውነት ለጤና አይመስልኝም አብርሽ በዚህ ልክ ማለት ነው። እና ልጁ የለም እውነት ፍዝዝን ያለ አሁን ላይ ማለት የለም። አብርሽ ነው ማለት አትችሉም። የአብርሽ ድሮ አይደለም ልጁ የሆነ ነገር ነው የሆነ ማለት ነው። እንሰድባለን እሱ ጥጥ ነው በቃ መሰማው ጥጥ ነው። ምንም እየሰማ አይደለም፣ ለማንም ቦታ እየሰጠ አይደለም አሁን ላይ። ስለዚህ መጨረሻው እስኪና ያለ ነገ ደግሞ በሱ ቤት ቪዲዮ በእርግጠኝነት ይለቀቃል። እንግዲህ ነገ ወይኔ የፍቅር ጥያቄ ሊቀበል ይችላል
እንግዲህ አንድ አይነት ልብስ እንደተገዛላቸውም ሰምተናል። እንግዲህ ይሄ ነው ለእኔና ለአንተ ምናምን እያለችው ጫፍ ጫፉን የነገረች የነበረችው ሄርሜላ እቺ ውሽምት ማለት ነው። እንግዲህ ነገ በአብርሽ ቤት የሚለቀቅ ቪዲዮ ጠብቁ። ሮማንቲክ ቪዲዮ ነው ወይም የሚለቀቀው። እንግዲህ አለባበሳንም አያችሁ። እቺ ሴተኛ ዳሪ ከማንም ወንድ ጋር እንደ የተጋደምሽ ትኖራለሽ። ነገ ደግሞ እንግዲህ አብርሽ ጋር ሮም አድር ያለው ብለሽ ልጁ ወደ ሌላ ነገር ካስገባሽ አለቀላችሁ። እናንተ ሁላችሁም ማሳሰር ነው በዚህ ልክ ማለት ነው። በሰው ህይወት ላይ ነው የተጫወታችሁ ያላችሁ። እንኳን ለህፃን ልጅ እንኳን እያሰባችሁ ሰዎች አይደላችሁም እናንተ። እኔ እንጃ ከፈጣሪ ነው የተፈጠራችሁ። ግን የምር ፈጣሪን እንኳን አትፈሩም። አሁን የተወለደ ልጅ እንኳን ትንሽ አያስቡም። ሰው እንዴት ሚስቱን ትቶ ሌላ ሀገር ከሌላ ሴት ጋር በዚህ ልክ ሲላላት አይደብርም? እኔ እንጃ የእናንተ ሁኔታችሁ አልተመቸኝም። ነገ ደግሞ አርግዣለሁ ከሱ ጋር አድሬያለሁ ሮም ከሱ ጋር አደርኩ ብለሽ እንግዲህ አንቺ ጎንበስ ቀና ያደረግሽ አንቺ በቁሳቁስ ነው እንዴ ወንዱ ወደ ራስሽ የምታመጪ ደስተኛ የምታደርጊ በቁሳቁስ ነው እንዴ? ወንድ ልጅ እኮ ሲፈልግሽ በንጹህ ከቁሳቁስ ውጪ ወንድ ልጅ ሲፈልግሽ ነው ወደ ራስሽ የሚያመጣሽ እንጂ አንቺ በቁሳቁስ አይደለም ወንድ ልጅ ወደ ራስሽ የምታመጪ ማለት ነው። ገባሽ አይደለ? በጣም ያሳፍራል። አለባበሷን ማያችሁ። ግን አንቺ የሀገር አሰዳቢ የቤተሰቦችሽ አሰዳቢ ስጋሽን ሸጠሽ የምትኖሪ ሴት የሆነሽ ብዬ ነው ማስበው። በዚህ ሁኔታ በጣም አፈርኩ ጋይስ። በሶስት ጎረምሳ መሀል ውስጥ በዚህ ልክ ወንዶቹን ሌላ ስህተት ውስጥ ለማስገባት በዚህ ልክ እንደዚህ ሰው ወዮ ወዮ ብቻ ምን እንደምል አላውቅም። ተቃጠልን እኮ በቺ እቺ ወራዳ ሴትዮ ተቃጠልን ጋይስ። ምን እንላለን እስቲ? ምን አይነት አስተያየት እንሰጣለን? ኧረ እነሱን ቪዲዮ በፍጹም አላስገባዋችሁም። እናንተ ምንድን ነው የምታስተምሩ? ዝሙት፣ ከዝሙት ውጭ ምንም ነገር የላችሁም። አይ መጨረሻችሁ ያሳምር።